ተገናኘን ማለት ነው። ጌታ ያልኩኝ በጣም በሚያስፈራ ሁኔታ ነው ደግሞ የዛሬው ያስፈራ። ግን ጌታ ሆይ ያን ቃል ያሰበከኝ ለምክንያት ነው። ጠዋት ላይ ጸልይ ነው ያንን ቃል ለምክንያት ነው ብዬ እና ልጅቷ ከልጅነቷ ጀምሮ ወንድ የሚባል አትፈልግም እና ሚስቴ ነው የምትላት። ሊትራሊ ሚስቴ ብላ ነው የምጠራት ምናምን ኖርማል አድርገው እንደዛ ነው እየጠራችልኝ ያለችው። ብሮ ከምነግርህ በላይ ሙሉ ሉኳ ተቀይሯል ምናምን እና ከአስበው ይሄ ከልጅነቷ ጀምሮ ያደገባት ነገር ደግሞ የሚገርመው ከቤልጅየም የመጣችው አሁን የዛሬ 2 ሳምንት ነው ከብራሲልስ ማለት እኛ ልንሄድ እሷ መታልኛለች እዚህ። ከዚያ አነጻዋለሁ ኢየሱስ ሲሆን ኃጢአተኛው ቆሻሻ ነው ያቆሸኛል ብሎ ሳይሆን የሚያስበው እኔ ጋር ሲመጣ ይነጻል ብሎ እና ምን ያህል ጌታ ሲመጣ እንኳን ንስሐ ግቡ ብሎን አይደለም ቤታችን የሚገቡ ኃጢአታችን እያለ ይመጣና አብሮን ይውላል። እሱ የሚያየውን እንዳልከው ልብ ነው አናይ ልብ ነው የሚያየው። ሰዎች ከውጪ ነው የሚያዩት፣ የምናደርገውን ነው የሚያዩት። ገዳይ ልንሆን እንችላለን በቃ ግን እሱ አንደርስታንድ ያደርገናል። የሚል ፓስተሮች አንዳንዶች እንደነገሩ ወይ ቤተሰቦቻችን አንዳንዶች እንዳስፈራሩን አይደለም። ፍቅሩ ነው እንጂ የሚያመጣን ቁጣው አይደለም። እግዚአብሔር ፍቅር ነው። ከምድር አባታችን ይበልጣል። የምድር አባታችን መልካም ማድረግን ካወቀ ሊያበላን ቀና ደፋ ካለ ስንቆሽሽ ካጠበን የሰማይ አባታችን ጋር አይወዳደርም። ጌታ የኃጢአተኞች ወዳጅ ነው። ስትደክሙ አንድ ነገር አስታውሱ። ከምንም ጊዜ በላይ እግዚአብሔር ቀርባችሁ። ስትወድቁ አንድ ነገር አስታውሱ። ከምንም ጊዜ በላይ እግዚአብሔር ቀርባችሁ። የሚኮንናችሁ ማንም የለም። በክርስቶስ ላሉት ኩነኔ የለባቸውም ነው የሚለው ቃሉን ያላችሁ። አይ ቃሉ እንዳለኝ አይደለም፣ አይ እኔ እንደፈለኩት ነው ከሆነ እሺ። ቃሉ ግን የሚለው ኩነኔ የለባችሁ። የሚኮንናችሁ ማን ነው? የሚያጸድቅ እግዚአብሔር ነው። ቃሉ ኩነኔ የለባችሁም ካላችሁ ኩነኔ የለባችሁም። እዚህ ጆሮአችሁ ጋር የምትሰሙት ኃጢአታችሁን ትዝ የሚያስብላችሁ፣ በደላችሁን ትዝ የሚያስብላችሁ እግዚአብሔር ለሚመለስ ሁሌም እድል አለው። ወንድም ቢበድል ስንት ነው? 7 ጊዜ 70 ጊዜ ይቅር በለው። እግዚአብሔር እኛ ወንድሞቻችን እንደዛ ይቅር እንድንል ካስተማረን እሱ ምን ያህል ይቅር ይለን ይሁን? እኛን እንዲያድርጉ ብሎ እሱ እግዚአብሔር ከሆነ ያ 70 ጊዜ 70 የእግዚአብሔር እንዴት አይበልጥም? ጌታ ማን ቤት ነው የገባው? ሲመጣ ከማን ጋር ነው የዋለው? ከኃጢአተኞች ጋር። እስኪ አንድ ቃል ሉቃስ 19 ቁጥር 1 ላይ እንደዚህ ይላል፣ ወደ ኢያሪኮም ገብቶ በዚያም በኩል
አልፎ እየሄደ ነበር። እነሆ ዘኬዎስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበር፣ ሀብታምም ነበር። ኢየሱስ ማን እንደሆነም ለማየት ይፈልግ ነበር። ቁመቱም አጭር ነበርና ከሕዝቡ ብዛት የተነሳ አቃተው። በዚያችም መንገድ ማለፍ ነበረበትና ወደፊት ቀድሞ ሮጠና በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና፣ ዘኬዎስ ሆይ ዛሬ በቤት መዋል ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ። በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብሎ አጉረመረሙ ይላል። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታዬ ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። ኢየሱስም ዛሬ በዚህ ቤት መዳን መጥቷል፣ ምክንያቱም እርሱም የአብርሃም ልጅ ነው። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና። ይህን ቃል እስኪ ትንሽ በትኩረት እንመልከት። ሉቃስ 19 ቁጥር 1 የምትችሉ ካላችሁ ቃሉን እያየ ነው እናወራ አይደል? ቁጥር 1 ላይ ወደ ኢያሪኮም ገባ፣ በዚያም በኩል አልፎ እየሄደ ነበር። እነሆ ዘኬዎስ የሚባል ሰው ነበር፣ እርሱም የቀራጮች አለቃ ነበር ይለናል። ሀብታምም ነበር። ዘኬዎስ ምን አይነት ሰው ነበር? የቀራጭ አለቃ ነበር፣ ሀብታምም ነበር። እንግዲህ ዝም ብሎ አይደለም የተጻፈልን። መጽሐፍ ቅዱስ እያንዳንዱ ለምን እንደተጻፈ ማየት አለብን። ለምን ሜንሽን አረገ? እሱን ቀራጭነት እና ሀብታምነቱን ለምን ሜንሽን አረገ? በዛን ጊዜ ቀራጮች ማለት ከአይሁድ ሃይማኖተኞች ከማህበረሰብ የተገለሉ ከሮማውያን ጋር የሚሰሩ ገንዘብን አታለው የሚወስዱ ሰዎችን ሊከፍሉ ከሚገባቸው በላይ አብልጠው እንዲከፍሉ አድርጎ የሚወስድ ስለዚህ ይህን ስናይ ምን እንረዳለን? ዘኬዎስ ማለት በሶሳይቲው በሁሉ የተገፋ የማይፈለግ እንደ ከሃዲ የሚታይ ሰው ነው። ሀገር ያወቀው ከሃዲ ነው። አስተውሉ። ኃጢአተኛ መሆኑን ሌላ ሰው ሊነግረው አያስፈልግም። ኦልሬዲ ሁሉም ሰው አንተ ኃጢአተኛ ነህ፣ አንተ አታስፈልግም፣ አንተ ከሃዲ ነህ፣ አንፈልግህም በአይሁድ ዘንድ በአጭሩ ስሙ ከሃዲ፣ ኃጢአተኛ፣ የማይፈልግ ህይወቱን በሙሉ እንደ ከሃዲ የኖረ ተገፍቶ የኖረ የማይፈለግ ሰው ሁሉ የሚገፋው ታፔላ የወጣለት ከሃዲ ተብሎ። ዘኬዎስ እንደዚህ አይነት ሰው ነበር። ቀራጭ ነው ሲለን ለዛ ነው። ሀብታም ነበር ሲለን ለዛ ነው። ሌባ ነው ደግሞ። ነሻ ስላየው ደስ ብሎኛል። እና ሌባ ነው። በቀን በቀን ነው እንደማያስፈልግ ለምንም እንደማይሆነው የሚነገረው። ስለዚህ ኃጢአቱ የተደበቀ አይደለም። ከዛ ቁጥር 3 ላይ እንደዚህ አይነት ሰው ሆኖ እዩት። በሰው ዘንድ የሚታወቀው ከሃዲ እንደሆነ ነው።
በሰው ዘንድ የሚታወቀው ኃጢአተኛ እንደሆነ። ነገር ግን ኢየሱስ ማን እንደሆነ ለማየት ይፈልግ ነበር ይለናል። ቁመቱም አጭር ነበርና ከሕዝቡ ብዛት የተነሳ አቃተው ይለናል። በሕዝብ ዘንድ የሚታወቀው ኃጢአተኛ ተብሎ ነው፣ ከሃዲ ተብሎ ነው። ልቡ ግን እግዚአብሔርን ይፈልጋል። ሰዎች ያን አያዩለትም። ለምን? ለማየት ብሎ ዛፍ ላይ ነው የወጣው። ጌታን ለማየት ብሎ ሀብታም ነው ይለናል። ሀብታም ነው ብሎ ሜንሽን ያደረገልን ይህን እንድናስተውል። በእነሱ ጊዜ ሀብታም የሆነ ሰው ያው አሁንም ቢሆን ኩሉን ነው የሚጠብቀው። የሆነ ነገርም ካለ ቀድሞ ለሱ ነው እንትን የሚለው። እርሱ ግን ዛፍ ላይ ወጣ። ውስጡ ጌታን የሚፈልግ ነበር። በዚህ ውስጥ ራሳችሁን ይሁ ምናልባት ይኸው ምንም እኮ ልዩነት የለንም አይደል? እኛም በፊት ሌባ ነው፣ ከሃዲ ነው፣ የሰዎችን ላብ የሚበላ ነው፣ ክፉ ነው፣ በሕዝብ ዘንድ በኃጢአቱ የታወቀ ነው፣ የተገፋ ነው፣ ከሃዲ ነው። ልቡ ግን እግዚአብሔርን ይፈልጋል። ዛሬም በዚህ ውስጥ ሆናችሁ የምትፈልጉ ትኖራላችሁ። እግዚአብሔር ልባችሁን ያያል። መንፈሳዊ ረሃብ አለው። ቁመቱ አጭር ስለነበረ ከሕዝቡ ብዛት የተነሳ አቃተው። በዚች መንገድ ማለፍ ነበረበት። ወደፊት ቀድሞ ሮጠና በአንድ ሾላ ላይ ወጣ ይላል። ኃጢአተኛ፣ የተገፋ፣ የተተወ፣ ውስጡ ግን እግዚአብሔር የሚፈልግ ናይሻ ስለ ዘኬዎስ በሰው ዘንድ ስላለው ማንነትና ከዛ ደግሞ ስለ ረሃቡ እንዴት ታየዋለህ? ፖሊሻ ግትስዩ ብራው መጀመሪያ በጣም ስላየው ደስ ብሎኛል። ሌላውን እናወራለን። ጌታ ይረዳናል። ከታች ያላችሁ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ጌታ ይመስገን። አክቹዋሊ ጠዋት አንስተው ነበረ አንድ ላይ አድርገ ፕሬየር ላይ እና እኔ እንደ ዘኬዎስ የሚገርመኝ ሰው የለም። የእውነት ማለት ነው። ማለት ኢየሱስ የተናገረው ነገር አለ። የዘኬዎስ ጋር ያለውን ጉዳይ ጨርሶ ኢየሱስ ከወጣ በኋላ የሰው ልጅ አለና የጠፋውን ሊፈልግና ሊያድን መጥቷል አለ። the son of man የመጣበት ሪዝን ራሱ የጠፋውን ሊፈልገው ነው፣ ከዛስ ሊያድነው ነው የመጣው ብሎ ነው የተናገረው። አስበዋል። ቀራጭ ብቻ እኮ አይደለም እኮ ዘኬዎስ፣ የቀራጮች አለቃ ነው። ጭራሽ ቦሳቸው ነው እና አለቃ ነው። ይህ ሰው ምንም ኢየሱስ ጋር ሊያስጠጋው የሚችል ነገር የለውም። በጣም ያስታበዋል ካልከኝ እንዳልከው ሀብት አለው። በጣም ሀብታም ነው ይህ ሰው። የቀራጮች አለቃ ነው። ስለዚህ በጣም የሚያስታበው ነገር አለ። ኢየሱስ ጋር ላለመሄድ የሚያስብለው ብዙ ነገር አለው። ገብቷል። ግን ከነዚህ ሪሊጂየስ ከምትላቸው ሰዎች በዛ ጊዜ ከነበሩት ከዛ ሁሉ ጋጋታ መካከል የኢየሱስን ቀልብ የወሰደው ዘኬዎስ ነበረ። እና አንዳንዴ ለካ ኢየሱስ እንደዚህ ውስድ የሚለው በጣም ጌታ የሚሹትን ይፈልጋል። በጣም አንደርስታንድ ያደረኩት ልባችንን ጌታን የሚፈልግ ከሆነ የእውነት ጌታን ለሚፈልጉት ጌታ በጣም የቅርብ አምላክ እንደሆነ አያለው። ማለት ከተፍ እንደሚል አያለው። ዘኬዎስ ጋር አስበዋል። ከዚያ ሁሉ ግርግር ብዙ የሚያጋፉት አሉ። በጣም ግርግሩ ብዙ ነው። ይሄ ሰው አጭር ነው። አቃተው ይላል። ማለት ሊያይ ሞክሮ አቃተው የሚል ቃል አለ። ቃሉ ላይ አቃተው የሚል ቃል አለ። እና አቅቶት አልሄደም። አልሄደም። አንተ የቀራጭ አለቃ ነው። በጣም ኃጢአተኛ የሆነ ሰው እኮ አስበዋል። እነዚህ እግዚአብሔርን እናውቃለን የሚሉ ሰዎች ያገለሉት ሰው ነው። በቃ እንዴ አንተ እኮ በጣም ባንዳ ነህ እኮ።
እንዴት ነው ከህዝቡ ላይ ይሄ ሁሉ ገንዘብ ሮማውያን እንደ ባሪያ አድርገውት ከሮማውያን በሮማውያን ስር ሆነ ተቀጥረ መተ እንዴት ከህዝብ ትበላለህ? how could you do that እኮ ነው እየተባለ ያለ። 2 እጥፍ ምናምን እየተቀበለ እኮ ነው ከህዝቡ ታክስ ኮሌክት የሚያደርግ ነበር። ስለዚህ በህዝቡ ዘንድ በቃ የጨረሰ ጉዳይ ነው፣ አልቋል። አይገርምም? ግን የእውነት ሰው ልብ ላይ ነው እንጂ የምንጨርሰው እግዚአብሔር ልብ ላይ አንጨርስም። የእውነት የፈለገ ኃጢአት እግዚአብሔር ልብ ጋር አለቀ የሚባል የለም። እግዚአብሔር አሁንም የሚቀበል እንደሆነ የምታየው በሰው ልብ ውስጥ አይደለም፣ መሻትንም መፈለግንም የሚያደርገው ራሱ እግዚአብሔር ነው። በእንደዚህ አይነት ሲቹዌሽን ውስጥ ሆኖ ሰው እንደዚህ አይነት ረሃብ አለው። እንደዚህ አይነት ረሃብ ኢየሱስ ሲባል ራሱ ገና እኮ ኢየሱስ ሊያልፍ ነው ሲባል ሊያየው ጓጓ እና አቃተው ብሎ አቅቶት አልተመለሰም። ቆይ 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 ብሎ መላ ፈልጎ ዛፍ ላይ ወጣ። አንተ ሀብታም መሆኑና ያስጣለው ዛፍ ላይ መውጣቱ ክብር የሚባል ነገር አለ። ገብቶሃል? ባለጠጋ ሰው ስትሆን የሆነ የምትታበይበት ነገር ይኖራል ምናምን። በጣም ብዙ ብቻ ባለጠጋ ሰው ነው ከተባለ ይሄ ሰው አሉት ማለት ነው። ከሱ በታች አሉት። አለቃ ከነበረ ከሱ በታች የነበሩ ሰዎች ነበሩት። እና አስበዋል? ያ ሁሉ ግርግር መካከል ኢየሱስን ለማየት ያለው ጉጉት ያለው ረሃብ እና ዛፍ ላይ ያስወጣው ያ ረሃብ ነው። እና ፕሮቶኮል ያስተዋል በጣም የእውነት ኢየሱስን ከተራብ ነው ካለንበት ይሄ አለን ከምንለው ነገር ወጣ ማለት አለብን ብዬ እላለሁ። የእውነት የጌታ ረሃብ ካለን የእውነት ጌታ የምንራበው ከሆነ ቅድም ፖሊሻ በጣም ልቤን የሰበረኝን ነገር ልንገርህ፣ ለራሴም አለው ዛሬ ጠዋት ላይ ካስታወስክ ጸሎት ላይ በጣም ኃጢአተኛ ነው ብለን ኮንሲደር የምናደርጋቸውን ሰዎች ጠርተን እስቲ እነዚህ ሰዎች የምቀርቧቸው ምናምን እያልኩ ነበር። ደግሞ ታያላችሁ ጌታ ይፈትነናል ምናምን እያልኩ ነበር። እና የሚገርም ነገር ኡበር ላይ የመጀመሪያ 2ኛ ትሪፕ ይመስለኛል ብሮ የገረመኝ ልንገር፣ የእውነት ማለት ነው ያንን ቃል እንደዛ አውርተን ኢየሱስ ከኃጢአተኞች ጋር ተቀምጦ ብለህ አንተ እንደውም የዘኬዎስን አንስተው ነበር። ዘኬዎስ እንደዚህ የቀራጮች አለቃ የሆነውን ሰው ኢየሱስ ፈልጎት ቤቱ ገባ ማለት ኢየሱስ እኮ አልጠየቀውም። ራሱ ይገባኛል ብሎ እኮ ነው የገባው አይደለ? ዘኬዎስ ቤት ሲገባ አበቃ ይገባኛል፣ የመጣሁበት ፐርፐዜ ነው፣ እንዳንተ አይነቱን ነው የምፈልገው። ሲጀምር የቀራጭ አለቃ ነው ያ ቃል ኢየሱስ ይግባ እንጂ ጠቅልሎ ያወጣዋል ዘኬዎስ። አንተ ኢየሱስ እኮ ምንም አላለውም እኮ። እስቲ አሁን እስከዛሬ የቀረጥከውን ብር መልስ አላለውም እኮ። ኢየሱስ ገባ ብሮ። ይህን 4 እጥፍ መልሳለሁ፣ ይህን 2 እጥፍ ያለፈለፈው ነገር የለው ብሮ። the thing is ኢየሱስ ይግባ እንጂ ምንም ነገራችንን ጠራርገን ነው የምናወጣው። ጌታ ምንም ነገር እንዲነካብን አንፈልግም ከጌታ ጋር ያለን ነገር because የሱ ፕሬዘንስ ከተሰማን if we feel the presence of the Lord in our life የጌታን ፍቅር በህይወታችን ኤክስፒሪየንስ ያደረገ ሰው የሆነ ነገር አብሮ ከኢየሱስ ጋር አያሰነብትም እላለሁ ሁሌ ይህንን ነገር እንደማያደርገው because በእኛም ህይወት አይተነዋል አይደለ? በቃ ክራይስትን መውደድን ጀምር እንጂ if we start loving Christ ከጌታ ጋር ያለንን ኢንቲሜሲ እየጨመርን እንምጣ እንጂ ምንም ነገር ጠቅልለን እናስወጣለን። የእውነት ማለት ነው። እና ዛሬ የገረመኝ ፖሊሻ ከልጅቷ ጋር እንደዚሁ ማውራት ጀመርን እና እያወራን ጌታ ይሄ በጣም ትልቅ ፈተና ነው የእውነት በጣም አለው። ከዚህ በፊት ከደረሱኝ የከበደ ነው። የዛሬው ደግሞ ስለ ጌታ አወራን የእውነት ማለት ነው። ስለ ጌታ አውርተን በጣም እንትን ብለን እንድጸልይልህ ይፈልጋሉ አለች ማለት ነው። እንድጸልይልሽ ጌታን ተቀበለች። በጣም ልቧ ተነካ። ጸለይን መኪና ውስጥ። ጌታ ምስክሬ ነው። ወርጄ አቀፍኳት። ወርጄ ብሮ አቀፍያት። በጣም በቃ በጣም ልቧ ተነካ። የእውነት ጌታ ነው የላከ ላይክ this is God አለች። ታውቃለህ ጭራሽ ጋድ የሚባል ነገር እኮ አታውቅም እኮ this is God አለች። ከዛ የልቧን ስብራት ጌታ እንዴት እንዳየው ከዛ እኔ በቃ I'm just a messenger for you በሎርድ እንዲነግርሽ ነው ይህንን ፍቅር ና ብዬ ነገርኳት። ከዛ እሱን አፕን አደርጋለሁ። ለእሷ ወንጌል አልሰበኩም ብሮ ፋይት ተባባድ ውጊያ ጨማመረኝ ማለት። ከዛ ምን በሆን ጥሩ ነው የሆነ ቦታ ሄጄ ፖሊሻ ከአንድ ኤቲስት እና ከአንድ ሙስሊም ጋር እንደዚህ ስለ ወንጌል እያወራ ነው እና ኤቲስቱም ሳይዱን ያወራል፣ ሙስሊሙም ያወራል፣ እኔም ስለ ራሴ ኤክስፕሌን እየተደረገ እና ያወሩት ነገር በጣም ማይንዴን እንትን ብሎኛል ማለት ነው። ገብቷል? በጣም ብስጭት አድርጎኛል። ስለ ኢየሱስ የተናገሩት ነገር እንትን አድርጎኛል። በጣም ብድግ አደረገኝ ታውቃለህ። ከዛ ቁጭ ብዬ እያሰላሰልኩኝ የእውነት ማይንዴ ተይዟል ታውቃለህ። እየነዳው ማይንዴ ተይዟል። ከዛ መጨረሻ ላይ ጌታን አነገራለሁ። ጌታ አሁን ማይንዴ በጣም ተይዟል በዚህ ጉዳይ ግን አይ በቃ ናፈከኝ፣ የእውነት ናፈከኝ።
በቃ የማይንዲን ጉዳይ ተወውና I just want to feel the love በቃ I just የሆነ ጌታን የእውነት እግዚአብሔር ምስክሬ ነው ማለት ጌታን ካልወደድ ነው ለመንሸራተት በጣም ቅርብ ነን። የጌታ ፍቅር ውስጣችን ከሌለ እንደዚህ አይነት ረሃብ ለጌታ ከሌለ ጌታ ራሱ ደካማ ነኝ፣ አልችልም፣ ባዶ ነኝ፣ በቃ በጣም ደክሞኛል ብለህ ነው ጌታ መጥቶ ያንን ሄልፕ ሲያደርገን ያንን ፍቅር ፊል ካላደረግን ነው በጣም ከባድ ነው። እና ያን ነገር አንደርስታንድ እያደረግኩኝ ነበረ። ፖሊሻ ዘኬዎስም ሕይወት ላይ የሆነው እንደዛ ነው ብዬ ላለው የእውነት መድከሙን የሚያክሰው ነው ላለው መድከሙን አውቋል ላለው ማለት ያለውን ሀብት ጠቅልሎ እንደሚያወጣ ገብቶታል። ኢየሱስን ብቻ ለማየት ይውጣ እንጂ እና ኤክስፔክትም አድርጎ አልወጣም ብዬ ላለው። ዛፍ ላይ ሲወጣ ኢየሱስ ቤቴ ይገባል ብሎ አይደለም የሚወጣው። ኢየሱስን ቤቱ ሊያስገባ የሚችል ጽድቅ ያለው ሰው አይደለማ ማለት ከተባለ ከተነገረው ነገር ከሃይማኖት አባቶች የተማረው ነገር ኢየሱስን ቤቱን ሊያስገባ የሚያስችል ጽድቅ ያለው ሰው አይደለም ዘኬዎስ። በዛ ውስጥም ሆኖ ግን የነበረው ረሃብ ኢየሱስን ጎትቶታል። እና ጌታን በጣም አትራክት የሚያደርገው ነገር ለጌታ ያለን ልብ ነው። የእውነት ረሃብ አለን ወይ? በጣም ጉጉቱ አለን ወይ? ጌታን የምንፈልግበት ኢየሱስ ሲባል ምንድን ነው እየመጣልን ያለው? ኢየሱስ ሲባል do we really understand the word of God? ኢየሱስ ምን ያህል እንደወደደን ይሄን ያህል ገብቶናል ወይ ብዬ ሁሌ አስባለሁ። እና እኔ በጣም አንደርስታንድ የማደርገው ፖሊሻ የዘኬዎስን ረሃብ የኢየሱስ ፎከስ ማድረግ ከዛ ደግሞ ቤት ልግባ እችላለሁ ብሎ አልጠየቀውም። ይገባኛል ነው ያለው። ላይክ ሊትራሊ ትእዛዝ ነው ይገባኛል ነው ያለው። እና ኢየሱስ ግድ ይለዋል በጣም ማለት በጣም ግድ ይለዋል ጌታ በኢየሱስ ስም በጣም ግድ ይለዋል። በጣም የተረሱ የሚባሉ ሰዎች ጋር ይገባል ኢየሱስ። በቃ ይኸው እኛን ራሱ እኮ አይደለ ላይክ እኛን አሁን እንደ ባሪያዎቹ ተጠቅሞን እኮ ጌታ የተረሱ ማንም ተስፋ የሌላቸው ስለ ኢየሱስ ሊያወራቸው የሚችል ኢየሱስ ይወድሻል፣ ኢየሱስ ይወድሃል ሊላቸው የሚችል ሰው ጋር ፖሊሻ እየላከን እኮ ነው ያለው ጌታ። ስለዚህ ይህን አንደርስታንድ የምናደርገው ጌታ በእኛም በኩል አልፎ በማንም በኩል አልፎ ፍቅሩን ሼር ሲያደርግ የእውነት ግድ ይለዋል በጣም ልቡ ለተሰበረ እና ይሄ ረሃብ ይግባብን። የዘኬዎስ ረሃብ ጌታን ጎትቶ ያመጣዋል። የእውነት ጌታን ይጎትተዋል። ጉትት ነው የሚያደርገው። ዛሬም እንደ አዲስ ጌታን መፈለግ እንዳለብን ይሰማኛል ፖሊሻ። ትላንትና በተራብነው ረሃብ ትላንት ጌታን አወቅ ነው ባልንበት ማወቅ ሳይሆን ዛሬ እንደ አዲስ ጌታን ያላቅም በቃ ልብ ስጠኝ አንተን የምወድበት ብለን ሪፍሬሽ መሆን አለብን እላለሁ። ጌታ ይመስገን። ፖሊ ተባረክ። ያ ናይሻ ጌታ ይባርክ። የጠዋቱ የሚገርም ነው። ያው እንኳን ጌታን ተቀበለሽ በጣም ደስ ይላል። በጣም የሚገርም ነው። ራስ ነበር ስትናገር የነበረው እንደው እንደዚህ አይነት ሰው ቢመጡ አብሯቸው ትበላላችሁ ወይ እያልክ ነበር። ያው ጌታ አሳቀፈ። ጌታ ይመስገን። ስማ ፖሊሻ ምን አፕ እንዳደረገ ታውቃለህ? ይቅርታ ኢንተራፕት ችግር የለም። ይሄ በፖሊሽ ቋንቋ በዚህ ሀገር ቋንቋ ከቸርቼ ትራክት ተሰጥቶኝ ነው ወንጌል ለምሰራ ስለሚያውቁ ሰጥተውኝ ነው እና ሰጠዋት ማለት ነው። በስዕል ምናምን ነው በቃ ሙሉ ስለ ጌታ ነው የሚያወራው እና የምትሰራው የሆነ ሾፕ ምናምን ነው። ሰጥቼ ይዘው ማንበብ ጀመረች መኪና ውስጥ ሆና ማለት ጓጓጭ። ይህን ሙሉ አንብቤ አለችኝ። በኢንስታግራም መልእክት አስቀምጥልሃለሁ። የእውነት ጌታ ነግቷል። ወርጄ ሳክፋት ጌታ እቀፋት በእኔ እጅ ብዬ ነው ያቀፍኳት ማለት ጌታ ምስክሬ ነው የምልህ። ቁጭ አድርጋ ጠየቀችኝ። ስለዚህ እኔ አሁን ከእሷ አሁን ሚስቴ ብዬ ከምጠራት ሴት ጋር የማደርገው ነገር ልክ አይደለም ወይ ብላ ስጠይቀኝ በትክክል የእግዚአብሔር ቃል የሚለውን ነገርኳት። ይህ ከእግዚአብሔር ፕሪንሲፕል ውጭ ነው። እግዚአብሔር ሲፈጥረን ወንድ እና ሴት ነው የፈጠረው እና ወንድና ወንድ ሴትና ሴት አይደለም ብዬ በትክክል ኤክስፕሌን አደረኩላት። የእውነት እግዚአብሔር ምስክሬ ነው። ልቧ እየተለወጠ ይሰማኛል። አብረን እጇን ይዣት ስጸልይ እሷ ለሰውን እየረዳች ነው ለካ እስከዛሬ የምትኖረው። እኔ ለሰው መኖር አለብኝ ነው ያልገባሽ ነገር ግን ለአንቺ ራሱ ያስፈልግሻል የሚረዳሽ ስላት በጣም ተነካች። እውነትን ነው አለችኝ። የእውነት የሚረዳኝ ይፈልጋሉ አለች። አይ ኒድ አ ሴቪየር ካለሁበት ነገር መቼም ቢሆን ኃጢአት አሁን እንደዚህ ዓለም ላይ ያሉ ሰዎች ምናምን የእውነት ዛሬ እንደዚህ ከኤቲስቶቹም ጋር ምናምን እያወሩ ማለት ፖሊሻ እያሳዘነኝ ነው ሳወሩ የነበረው ጌታ መጽሐፍ ቅዱስ ላይ እንደዛ የሌለ ከሰው ጥበብ የእግዚአብሔር ሞኝነት ይጠበባል ብሮ ሰው ገባኝ ምናምን ከሚለው ጥበብ እግዚአብሔር ሞኝነቱ ይጠበባል።
የፈለግነውን ያክል ሆልዬ የፈለግነውን ያክል ሰዎች ተጠበብን ብለው ሰማይ ለመድረስ ቢነሱ እግዚአብሔርን መቼም ታውቃለህ። ሰዎች አንደርስታንድ የማያደርጉት ትልቁ ነገር ዛሬም ኤክስፕሌን ሳደርግላቸው ለምንድን ነው ኢየሱስ መጥቶ መሞት ያስፈልገው? እግዚአብሔር ከሆነ ዝም ብሎ አያድነንም? እኔም እሱ አይደለው የሚገርመኝ የእውነት እኔም እኮ እሱ እኮ ነው። ይሄ ፍቅር ነው የሚባለው፣ ይሄ ሳክሪፊኬሽን የሚባለው ይሄ ነው። ዲስማች ነው መወዳችሁ ብሎ ነው መስቀል ላይ ሞተልን። በቃ አምላክ ሰው የሆነበት ጉዳይ እኔን የማዳን ጉዳይ ነው። ዘመኔ ሙሉ ስጠራጠር እንዳልኖር አይደለም ባስባል ኢየሱስ ሰው ሆኖ እኮ ባይመጥ በቃ የምድር ተጠራጣሪ ሆነን ነበር የምናልቀው። አብርሃም እኔ እንዴት እንዳመነ እግዚአብሔር ነው የሚያውቀው። የእውነት አብርሃም ምስክር በሌለበት መጽሐፍ ቅዱስ በሌለበት እግዚአብሔር አለ ብሎ እኮ ነው ያመነው። አይ በቃ አለ እግዚአብሔር እና እምነቱም ጽድቅ ሆኖ ተቆጠረለት። እኛ አስበው ኢየሱስ ሰው ሆኖ መጥቶ ወርዶ ሞቶ መጽሐፍ ቅዱስ ዕብራውያን ላይ እንደሚነግረን ደግሞ እንደ ደመና በዙሪያችን ብዙ ምስክሮች አሉልን ይላል። በጣም ልናያቸው የምንችል ብዙ ምስክሮች አሉ እና አዝናለሁ ኢየሱስ ለሌለው። የእውነት ሳያቸው ዋክ እያደረጉ ነው፣ እየተራመዱ ነው። ስፒሪቹሊ ግን ደርዳድ ኦልዬ እና ጌታ ይረዳናል፣ ጌታ ይረዳናል። አሜን። የሚገርም ነው በጣም። የእሷም ታሪክ እኮ እንደ ዘኬዎስ የሆነው አይደል? ወዲያው ስትሰጣት ራቡ ውስጥ እንዳለ ያስታውቃል። መንገዱን ነው እንጂ ላገኘችው የነበረው ያው እውነት መንገድ ህይወት የሆነውን ስታሳያት ወደዛ አይደል? ዘኬዎስም መጀመሪያ እኮ ማለት እሱም የሚኖርበት ህይወት እኮ አሁን የእሷን ህይወት ወደኛ ብታመጣው ማንም ከእሷ ጋር መዋል አይፈልግም፣ ማየትም አይፈልግም። በአካባቢም ምናልባት እንደዛ የተገለለች ትሆናለች። ዘኬዎስም እንደዛ ነውና ግን ውስጧ ረሃብ አለ። ኢየሱስ ስትላት ይሄ ነገር እንዴት ነው በዚህ በኩል ነው ወይ ብላ ጠየቀች። የሚደንቅ ነው ጌታ እንደዛ አናግሮ እቺን እህትን ማግኘት እና ጠዋትም አንድ ሰው እየጻፈ ነበር አይተህ ከሆነ ግሩፕ ውስጥም እነዚህ አሁን እግዚአብሔር ከፈቀደው ውጭ ወንድ ከወንድ ሴት ከሴት ጋር እንትን የሚሉት ሰዎች ጋር አብራችሁ ትበላላችሁ ወይ ብለህ እየጠየቀን ነበር እና ድሮ አልበላም ነበረ ያለ ሰው አለ። ድሮ በጣም እጠላቸውና አሁን ድሮ የሚገርምህ እነዚህ ሰዎች ቢሞቱ ጽድቅ እንደሆነ አስብ ነበር። በፊት እነዚህ ሰዎች ቢገደሉ እንትን እንደሆነ ነበረ ማሰብ እና ጌታ ግን እንደ ሰው አይደለም። ጌታ ልብን ነው የሚያየው። የዘኬዎስ ሌላ የገረመኝ ነገር ጠዋት አንተ በቃ ካነሳው በኋላ ነው ኢንተረስት ሊሆንኩት ለማየትም እና ቁጥር 5 ላይ ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ወይ ዛሬ በቤት መዋል ይገባኛል፣ ፈጥነ ውረድ አለው ይላል። ቀደም እንዳልከው ነው ጌታ አሻቅቦ ሲል ያው ቀና ብሎ ነው ዛፍ ላይ ነውና በእርግጥ እኔ ጌታም ሀምብልነት አስበዋል። ያውላ ሰውም አለ ግን ሲፈልገው እንኳን ቀና ብሎ ነው ያየው። ቀና ብሎ ሊያየው የሚገባው የነበረው ዘኬዎስ ነው። ግን እሱ ቀና ብሎ አየው፣ አሻቅቦ ወደ ላይ ያየውና ከዛ በኋላ ዘኬዎስ እንዳልከው ልምጣ ምናምን አይደለም ልኖር ይገባኛል በቤትህ አለው እና የጠራው ቅድም ቼክ እያረኩ ነበር። ዘኬዎስ ማለት ምንድነው የሚለውን እያየው ነበር። ጠዋት እንትን ካልክ በኋላ በጣም ኢንተረስትድ ሆኜ ነበርና ፒውር ወይም ደግሞ ኢኒሰንት ማለት ነው ዘኬዎስ ማለትና አሁን ይህ ሰውዬ ኃጢአተኛ ነው፣ በደለኛ ነው። ግን እንዴት ፒውር እና ኢኒሰንት ለምን? እና ሲጠራው ልክ እንደሚያውቀው ሰው ነው የጠራው። ዘኬዎስ ብሎ ነው የጠራው አይደል? ዘኬዎስ ሆይ እና እንደሚያውቀው ሆኖ ነው የጠራውና ከዛ ለምን ሊሆን ይችላል ብዬ ያየው ነበርና ፕሮፌቲክ ዲክላሬሽን ነው አለ። ማለት ጌታ በኋላ ላይ ይሞትና ኃጢአተኛውን ንጹህ ያደርገዋል። እንዲህ የተባለውን ሁሉ ንጹህ እንደሚያደርግ ቀድሞ እየተናገረ ነው እና ዘኬዎስ ሆይ ብሎ አውቃለሁ ነው፣ በደንብ አውቃለሁ፣ እንተዋወቃለን፣ በደንብ አውቃለሁ እያለው ነውና ከዛ በኋላ
ዘኬዎስ ሆይ ብሎ ጠራውና ፒውር ኢነሰንት ሌላ ስም ቢሆን እሺ፣ ከሱ ስራ ጋር ግን ማይሄድ በሃይማኖተኞች ዘንድ ቆሻሻ፣ በአካባቢው ዘንድ ቆሻሻ የሆነውን ሰውዬ ዘኬዎስ ሆይ ከዛ ወደ ቤት ግባ ይሏልና፣ ሌላ ደግሞ አይተው ከሆነ በቤት ልኖር ይገባኛል አለውና ከዛ መጀመሪያ ከኃጢአት ተመለስ አላለው። መጀመሪያ ንስሐ ግባ አላለው። ጌታ ሲመጣኛ ጋር ኃጢአታችንን እንዲያዝ ነው። አይተዋል። እሱን ሲል በቃ በቤት እገባለሁ። ኃጢአቱን አላስታወሰው፣ አልነገረው፣ ምንም ነገር አላለው። ጀስት ቤትህ እመጣለሁ፣ ካንተ ጋር እኖራለሁ። እኔ ግራ ገባኝ። ታውቃለህ፣ ሃይማኖተኞች እኮ እሱ ቤት መግባቱን እኮ አይተሃል። እንዲህ አጉረመርሙ ይላል፣ ኃጢአተኛው ጋር ሊገባ ነው ብለው። ጌታ ግን ኃጢአቱን ሳይነግረው ለምን መምህራን ረቢ የሚባሉት የዛኔ ንጹህ የሆኑ ሰዎች አይገቡም፣ ኃጢአተኛ ቤት አይገቡም። ለምን እሱ ቅድም እንደተነተንኮ ነው ያውላ ኃጢአት ያለበት ከሃዲ ነው። ነገር ግን ጌታ ግን እነሱ እንቆሽሻለን ብሎ ያስባሉ። ጌታ ግን ሲሆን አነጻዋለሁ ብሎ ይገባል። ቤታችን ከነ ኃጢአታችን ይገባል እና ንጹህ ባልሆነ ቦታ ተገኘ። ተመለስ አላለው፣ ምን አላለው። ቁጥር 6 ላይ ፈጥኖ ወረደ በደስታም ተቀበለው ይላል። ይህ ኃጢአተኛ መጀመሪያ ጌታን እንዳገኘ የተሰማው ምንድን ነው? ደስታ ነው ውስጡ የገባው። ወዲያው ከጌታ ጋር እንደተገናኘ ደስታ። ህመሞቹን የተገፋበትን ሰዎች ያልተቀበሉትን አስቡት። በቀን እኮ ሰው ሲያየው ራሱ አይሁዳን ሲያዩት ይሄ ከሃዲው፣ ይሄ ቀማኛው፣ ይሄ ኃጢአተኛው ቤቱ እንዳትገቡ፣ ማንም ቤቱ አይገባም። ባይዘው እንደኛ አይደለም። አይሁዳውያን በስርዓት በህጉ የሚኖሩ ናቸው። ከገቡ ተበላሸ ላይፋቸው። በውጭ ሆኖ ቁጭ አይገቡም። ጌታ ግን ቤቱ ገባ። ዛሬ እናንተም ቤት ይገባል። ኃጢአታችን ባለበት ከተጨማለቅልበት ጋር ከነቆሻሻችን ጌታ በእናንተ ቤት ልኖር ይገባኛል ብሎ ይመጣል። ልክ ዘኬዎስ ደስ አለው እንደሚል ያን ደስታ ዛሬ ታገኛላችሁ። ለሁላችንም ነው። ናሂ ትላንት ምናለት በትላንትናው አይደለም ኢየሱስን የምንራበው፣ እንደ አዲስ ነው። እንደ አዲስ ነው የምንፈልገው። እንደ አዲስ ያስፈልገናል። እኛ ቤት ጌታ ሁሌ እንግዳ ነው፣ ሁሌ አዲስ ነው። ከዛ ደስ አለው ፈጥኖም ወረደ ይላል። ቶሎ ብሎ ማንም አይቀበለውም ነበር፣ ማንም አይፈልገውም ነበር። ጌታ ግን ተቀበለው። ከዛ ፈጥኖ ወረደ በደስታ ተቀበለው። ሁሉም አይቶ ከኃጢአተኛው ሰው ጋር ሊውል ገባ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ እኩሌታ ለድሆች እሰጣለሁ። ማንም ሊፈልግ ሊያድን መጥቷል። ኢየሱስ አልጠየቀውም። ንስሐ ግባ አላለው። ተመለስ አላለው። ፍቅሩ ገዛው። ዓለም ሁሉ በቃ አልፈልግም ብላ የገፋችው የነፈገችው ጌታ ሲመጣ ግን ፍቅሩ ገባው። እንደው በድዬ ከሆነ 4 እጥፍ እመልሳለሁ፣ እጥፍ አድርጌ እመልሳለሁ አለ። ከዛ ጌታ ምን አለ? የአብርሃም ልጅ ነውና ሰው ሲያየው ኃጢአተኛ፣ ኢየሱስ ሲያየው ሪስቶር ሊደረግ የሚገባው ልጅ፣ ቃል ኪዳን ያለው ልጅ ዘኬዎስ ቃል ኪዳን ከኔ ጋር አለው አለ። ዛሬ የእግዚአብሔር ልጅ ናችሁ። በክርስቶስ በደሙ ቃል ኪዳን አላችሁ።
ዛሬም እግዚአብሔር ወደ ቤታችሁ ይገባል። ሰው ከምትጠሩት ከኃጢአታችሁ ጋር ይገባል፣ ቤታችሁ ይመጣል። ዘኬዎስ በደስታ እንደተሞላ በደስታ ይሞላችኋል። እንዴት ደስ የሚል ቃል! እየጠፋውን ሊፈልግ ነው የመጣው ጌታ። የመጣው ጀግናውን ብርቱን በስማ 50 ዓመት ወንጌል የሰበከውን 40 ዓመት ሊል አይደለም የሚመጣው። ኃጢአተኛው፣ የጠፋውን፣ የተረሳውን፣ ከሃዲውን ኢየሱስ ሲያየው የአብርሃም ልጅ ነው፣ ወገኔ ነው፣ ወንድሜ ነው፣ ቃል ኪዳን አለው። ጌታ ሲያያችሁ ዛሬ ልጆቼ ብሎ ነው የሚያያችሁ። ልጆቼ እስኪ ይህን ጌታ ከእንደገና ዘኬዎስን ሪስቶር እንዳደረገው ዛሬም ደሙ ያስፈልገኛል፣ ልመለስ፣ የቤቱ ደስታ ይሻለኛል፣ ሰላሙ ይሻለኛል፣ ለካ ዛሬም ይወደኛል፣ ለካ ከነ ኃጢአቴ ከነ ጭምልቅ ይወደኛል፣ ቤቴ ነው ለካ፣ እያንኳኳ ነው ለካ መክፈት ነው የሚገባኝ፣ ለካ ሰይጣን ጆሮዬ ላይ የሚዋሸኝ ውሸቱን ነው፣ ለካ ለራሴ የምነግረው ውሸት ነው። እግዚአብሔር አባቴ ነው፣ ይወደኛል፣ ልጁ ነኝ፣ በመስቀል ላይ ሞቶልኛል፣ ፈልጎኛል፣ መጥቷል፣ ቤቴ ከላይ ወርዷል ወደ ምድር። እንደው ጌታንም ደግሞ ማታውቁ፣ ኢየሱስን ማታውቁ፣ እንዲሁ ሃይማኖተኞች ሲሰብኩላችሁ ብቻ የምታውቁት፣ እንደው ሲነገራችሁ ጴንጤሁን፣ ኦርቶዶክሱን፣ ካቶሊኩን አላውቅም፣ ግን እንደዚህ ሪሌሽንሺፕ የሌላችሁ አባቴ ነው፣ በደሙ ታጥቤያለሁ፣ የዘላለም ሕይወት አለኝ፣ ኢየሱስን እመሰክራለሁ ማትሉ ካላችሁ የዳነ ስለሚመሰክር፣ በልቡ ያመነ በአፉ ስለሚመሰክር ዛሬ አብረን እንጸልያለን። አንዳንድ ቁጥር ብታሳዩን አብረን እንጸልያለን። ቅድምም አንድ ልጅ ካለሽ አንድ ቁጥር ጻፊልን፣ ጸልዩልኝ ስትይ ነበር። ካለሽ አንቺም ጌታ ይናፈቃችሁ። ስመኝ ጌታ ይባርክሽ። ጌታ ይወድሻል። ለእኔም ነው ዛሬ ጌታ የሚያስፈልገኝ፣ ለናሁምም ነው፣ ሁሌ ነው የሚያስፈልገን። ወይን ገብሩ ጌታ ይባርክሽ። ጌታ ይባርካችሁ። ኢየሱስ ጌታ ነው። ዛሬም ወደ ቤታችን ይመጣል። መጥቷል፣ አንኳኩቷል። ኤሜንዴን የሚለው ጌታ ይባርክ ወይ ይባርክሽ። ዛሬ ጌታ ዘኬዎስ ቤት ገብቶ ያዘነውን ሰው፣ የተገፋውን ሰው፣ በሁሉ ሰው ተገፍቶ ብቻውን የነበረውን ሰው ቤቱ ገብቶ ደስታን እንዳስገባ ዛሬም በቤታችሁ የእግዚአብሔር ደስታ ይገባል። የደስታ ምንጭ፣ የሰላም ምንጭ የሆነው የሰላም አለቃው ቤታችሁ ይገባል።
ክብር ለኢየሱስ ይሁንለት። ግሎሪ ፎር ዘ ሎርድ ሃሌሉያ። ክብር ለኢየሱስ ይሁን። ዳዊት ሲናገር እንዴት ነው የምትፈለገው ብሎ ይጠይቀዋል። ታውቃለህ ጌታ ሊፈልገው ተነስቶ ፍለጋ ራሱ ግን እንዴት ነው ጌታ እንዴት ነው የምትፈለገው ራሱ እንዴት ነው አፈላለግህ ራሱ ነፍሴ አንተን ነው የምትሻው። የእውነት ነፍሴ ትፈልጋለች፣ ግን እንዴት ነው ራሱ የምትፈለገው ጌታ ሆይ? የእውነት በቃ እንደዚህ ነው ታውቃለህ ውስጥ ያለው እንዴት ነው የሚፈለገው ጌታ? የእውነት አሁን እዚህ ቁጥር ለጻፉት ብቻ ሳይሆን ለእኛም ነው ይሄ ጸሎት። የእውነት ማለት ነው ጌታ እንዲያድሰው መሰዊያችን እንዲታደስልን የገቡብን ነገሮች ሁሉ ተጠርገው እንዲወጡ ሪፔንት ማድረግ ያለብን ደግሞ አንዳንዴ ደግሞ ታውቃለህ ሳናቀው የሆነ ኃጢአት ብለን የማናስባቸው ኃጢአቶች አሉ አይደል? አሁን ሐሜት ምናምን ኃጢአት አይመስለንም እኛ ባይተው ታውቃለህ። እና እንደዚህ ቶለሬት የምናደርጋቸው ነገሮች ለካ ከጌታ ጋር ያለንን ሪሌሽንሺፕ እንትን ያደርግብናል። የሆነ ልባችን ድርቅ ሲል ይሰማናል የሆነ ጊዜ ላይ እና ምንድን ነው ብለን ስንል አንዳንዴ ጌታ ራሱ በቃ አይናችንን ከፍቶ ካላሳየን በስተቀር ዊ ዶንት ኖው ከጌታ ጋር ያለን ሪሌሽንሺፕ የሆነ ሂንደር ሲደረግ ታየዋለህ። እና ለሁላችንም መጸለይ ያለብን ጌታ ወይ እንዴት ነው የምትፈለገው? የእውነት ማለት የእውነት ጌታ ሰው የሆነው እንድንዋደድም ነው ከሆነ አይደለ? ቤተሰብ ሊያደርገን ፋሚሊ ወንድሞች ብዬ ልጠራችሁ አላፍርም አይደለ የሚለው ወንድሞች ብሎ ሊጠራን ያላፈረብን እና የእውነት ደግሞ ይንካን ጌታ። እኔ ይህን ነው ዳት ወራም ገነ ፕሬር ነው ፖሊ አብረን መጸለይ ያለብን። ደግሞ ይንካን ጌታ የእውነት ደግሞ ያገኘን ደግሞ ልባችንን ያገኘው ልምድ እንዳይሆንብን ትላንትና ጌታን በቃ ትላንት ከጌታ ጋር እንደዚህ ሆኛለሁ እና ዛሬም ጠዋት ልምድ ሆኖብኝ እንዳልነቃ አይ በቃ በዚህ መንገድ ጌታን አገኘዋለሁ ብዬ እንዳልነቃ ኤቭሪዴ በጌታ ፊት ራሳችንን ሀምብል እንድናደርግ ኢሳይያስ ምዕራፍ 66 ላይ ሲናገር እንደዚህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ምን አይነት ቤት ነው የምትሰሩልኝ ያለ እግዚአብሔር። ማለት የት ልታደርጉኝ ነው? ሰማይ እኮ በቃ ምድር ደግሞ የእግሬ መረገጫ ነው። ምን ልታደርጉኝ ነው? እና እግዚአብሔር እንደዚህ ያለ ቀን ወደ ሆነው አለ ትሁት ወደ ሆነው በቃሌም ልቡ ወደሚንቀጠቀጥ ወደዛ ሰው እመለከታለሁ አለ እግዚአብሔር። ሃሌሉያ። አይተዋል? ትሁት ወደ ሆነው ሰው እግዚአብሔርን ከልቡ ለሚሻው ሰው እና ደግሞ ትሬምብል የሚያደርግ የእግዚአብሔር ፕሬዘንስ ሲባል ኖርማል የማይሆንበት መጽሐፍ ቅዱስ ስናነብከው እግዚአብሔር እንዲህ ይላል የሚል ቃል ኖርማሊ እኮ ማንበብ የለብንም። የእውነት እግዚአብሔር የእውነት አይለመድም እኮ ጌታ። ሰማይና ምድርን የፈጠረ እግዚአብሔር አይለመድም። እኔን ከምድር አፈር አበጅቶ በአፍንጫ እስትንፋስ የከተተብኝ እግዚአብሔር ልለምደው አይገባም። መጽሐፍ ቅዱስ ገልጠን እግዚአብሔር እንዲህ ይላል ሲባል ኖርማል ሆኖ ላነባው አይገባም። አንተ እግዚአብሔር እያወራ እኮ ነው። የእግዚአብሔር ቃል እኮ ሊትራሊ the word of God ነው ብለን እኮ ነው የምናምነው ብሮ። ኢየሱስ እንደዚህ አይነት ሴንሲቲቭነስ ውስጥ መግባት አለብን። ልባችን መንቀጥቀጥ አለበት። የእግዚአብሔር ቃል ልክ እግዚአብሔር እንዲህ ይላል ከተባለ መንቀጥቀጥ አለብን። ጌታ ኖርማሊ አሁን አንተ የእግዚአብሔርን ቃል ስትናገር ኖርማሊ ሌላ ወሬ እንደምናወራው ኖርማል ሆኜ መስማት የለብኝም። የእግዚአብሔር ቃል ሲመጣ በጣም ልቤ መንቀጥቀጥ አለበት። በጣም በቃ እግዚአብሔር እያወራ እኮ ነው በቃሉ ሊትራሊ እግዚአብሔር እየተናገረ እኮ ነው ብለን መስማት አለብን። የእውነት ማለት ኖርማል ሆኖብን እያዛጋን ሌላ ኖቲፊኬሽን ውስጥ እየገባን ምናምን የምንሰማው bro this has to be ይሄ አዚም ነው። ይሄ በጣም አዚም ድንዛዜ ነው። ጌታ ጳውሎስ ሲናገር ለገላትያ ሰዎች ኢየሱስ እንደተሳለ ነበረ፣ እንደተሰቀለው ነው ተስሎ ነበረ በእናንተ ፊትና ማን ነው አዚም ያደረገባችሁ? ምንድን የገባባችሁ ነገር ነው? የጳውሎስ ጥያቄ ያ ነው። ትላንትና የቆላሲያስ መልእክትን እያነበብኩኝ እና የቆላሲያስ ሰዎችን ጳውሎስ አያውቃቸውም፣ ፐርሰናሊ አያውቃቸውም። እና ኤጳፍራ የሚባል ሰው እስር ቤት ሄዶ ነው ስለ ቆላሲያስ ሰዎች የነገረው። እሱ የተከላት ቤተክርስቲያን ናት እና በዛ ስላሉ ቅዱሳን ሄዶ ነግሮት ነው ምን አይነት ላይፍ ላይ እንዳሉ ምናምን። ጳውሎስ ጭንቅ ብሎት መልእክት ጻፈላቸው። አንተ አስበዋል? አያውቃቸው ግን የነገረውን ነገር በማይንዱ ያዘውና ለእነዚህ ሰዎች መልእክት መጻፍ አለብኝ አለ ጳውሎስ። ብድግ አለና መልእክት ጻፈላቸው ቀንተው እንዲኖሩ
እኔ እዚህ እየተቀበልኩት ያለሁት መከራ ኢየሱስ መሞቱን ደግሞ ከሙታን መነሳቱን በመሰከርኩት ምስክርነቴ ነው ብሎ ስለ ኢየሱስ ልዕቀት ይነግራቸዋል። በጣም የላቀ አምላክ ነው ይለዋል። ከሁሉ የበላይ ነው እያለ ኢየሱስን እያላቀ ለቆላስይስ ሰዎች ይነግራቸዋል። ቢካዝ ማይንዳቸው ኮራፕትድ ሆነዋል። ለምን ካልከኝ የግሪክ አማልክት እና ይሄ የጂውሽ ክርስቲያኖቹ ደግሞ በኦሪት ሕጎች አስረዋቸዋል። በኦሪት ሕግ አስረዋቸዋል። እጃችሁን ሳትታጠቡ ምናምን ብለው በሕግ አስረዋቸዋል። ከዚያ ደግሞ እዚህ ጋር ደግሞ የግሪክ አማልክት አለ። ኢየሱስ ተቀላቅሎባቸዋል። ክራይስት ተቀላቀለባቸው። ጳውሎስ ኖ ኖ ኖ ኖ ኖ ኖ ኖ ዲስ ኢዝ ክራይስት ብሎ በላይ ያለውን እሹ እያለ ጥርት ያለውን ነገር ጻፈላቸው እና አሁን ስንጸልይ በዚህ ላሉትም በብዙ ፍርሃት እንደምጸልይ ልታውቁ ይገባል። እኛም የእውነት ከእናንተ ተሽለን አይደለም፣ በጌታ ምሕረት ቆመን ነው። የእውነት እግዚአብሔር ምስክሬ ነው። እኛ ባዶ ነን ጋይዝ። ጌታ ነው የሚልቀው። ኦል ደ ግሎሪ ፎር ሂም። እግዚአብሔር ምስክሬ ነው። የእግዚአብሔር አገልጋይ የተባለ ሁሉ ማንም ኢየሱስ ከወጣ ተራ ሰው ነው። ተራ ናቸው። መጽሐፍ ቅዱስ ላይ የምታያቸው ካራክተሮች ዳንኤል፣ ዮሴፍ ምናምን የምንላቸው እግዚአብሔር ከወጣ ባዶ ናቸው። ዮሴፍን አታነሱትም። ዳንኤል አይነሳም። ታውቃለህ፣ አይነሳ፣ አይጻፍም። ምን ልታረግ ትጽፈዋለህ? እግዚአብሔር ከሌለበት በእኛም ሕይወት እግዚአብሔር የራሱን ታሪክ ሊጽፍብን ፈልጎ ነው እንጂ ማንም የተለየ የለም። የክርስቶስ አካል ላይ ሁላችንም እንተጋገዛለን። እኔ ሲደክም ነገር እናንተ መታችሁ፣ ፖልዬ ሲደክም እነሱ መተው። ስለዚህ አብረን ይህንን ጸሎት ስንጸልይ ከእናንተ ተሽለ እንዳልሆነ ሁላችንም ያለ እግዚአብሔር ባዶ ነን። የእውነት እንደ አዲስ ነው እኔም ኢየሱስን አሁን የምፈልገው። ጌታ ምስክሬ ነው። የእውነት ናፍቆኝ ነው የምፈልገው ጌታ። እግዚአብሔር ምስክሬ ነው። እንደ አዲስ ጌታ ሆይ፣ እንደ አዲስ አገልጋዮች ሲባል ወይ አገልግሎት አለን ምናምን ሲባል ጋይዝ ዲሲቭድ እንዳትሆኑ፣ ውሸት ነው። ኢየሱስ ከሌለበት አገልግሎት ባዶ ነው። ባዶ። ኢየሱስን የማትወዱበት አገልግሎት ባዶ ነው። እግዚአብሔር ምስክሬ ነው። ጌታ ሆይ የእውነት ጌታን እየናፈቀን እንድንጸልይ የእውነት ለምን እንደሆነ አላውቅም። ፖሊሻ ሁላችንም እንድንታደስ ነው ይህን ጊዜ ጌታ የሰጠን ብዬ አምናለሁ። የእውነት አይ ፊል ዲስ ዴር ኢዝ አ ሪስቶሬሽን። ልባችን ሪስቶር መደረግ አለበት። አንዳንድ ነገር እየለመድን ልባችን እየደነደነ እየመጣ ነው። የእግዚአብሔር ቃል ሲባል ማልቀስ መንቀጥቀጥ አለብን። መንቀጥቀጥ እንዴ! እግዚአብሔር እያወራ ነው እኮ ከተባለ እኮ ትልቅ ነገር እኮ ነው። በጣም እኮ ትልቅ ነገር እኮ ነው። የእግዚአብሔር ቃል ሲነበብ እኮ ኖርማል መሆን የለብንም እኮ። ጌታን መለመድ የለበትም። the word of God is the higher word። እንደ ኦፒኒየናችን አይደለም። it's more than our opinion. the word of God is so powerful. the power of the Holy Spirit ፓስ የሚያደርገው በእግዚአብሔር ቃል ውስጥ ነው። የሰዎችን ልብ የሚነካው ኢየሱስን አምጥቶ መንፈስ ቅዱስ የሚስልልን በቃሉ በኩል ነው። ይህ ቃል ለኛ ህይወት ነው። የእውነት እግዚአብሔር ምስክሬ ነው። ሁሉ ሪፔንታንሱን ቀድመን ጸልይ ነው። ከዛ አንተ ትከተላለህ ወይስ ትጸልያለህ? እኔ ልከተል? አይ እኔ እቀጥላለሁ። አንተ እሺ። ከታች አላችሁ 105 ሰዎች እናያለን እና እስቲ አንዳንድ ቁጥር ጻፉልን አብራችሁ ይህን የንስሐ ጸሎት ሪፔንተንስ ጸሎት በቃ ውስጣችሁ ሪፔንት የማድረግ ከተሰማችሁ ወደ ጌታ መመለስ ጌታን የማታውቁ ካላችሁ አንድ ላይ አብረን እንድንጸልይ ይህን መጸለይ ይፈልጋሉ የምትሉ አንዳንድ ቁጥር ንኩልን እስቲ። ኢየሱስ 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 Holy Spirit, Holy Spirit, Holy Spirit, in the mighty name of Jesus, ጌታ ሆይ ልቦች እንድትለውጥ አሁን right now ጌታ ሆይ Holy Spirit, in Jesus mighty name አንዳንድ ቁጥር ንኩልን። በዚህ ካላችሁ አብራችሁ የንስሐ ጸሎት መጸለይ የምትፈልጉ ልባችሁን ከፍታችሁ ከኛ ጋር አብረን ይህን ጸሎት መጸለይ ይፈልጋለሁ ና ፖሊሻ ይህን ጸሎት መጸለይ ይፈልጋለሁ የምትሉ ምንም አትሸማቀቁ። ጌታ ከእናንተ የባሰ ኃጢአተኞች ነን እኛ። ከእናንተ የባሰ ያልሰራነው ኃጢአት የለም። ጌታ ያላረግነው ያልሰራነው ፋውል የለም።
ኢየሱስ ወዶን ነው። እግዚአብሔር እንደ ባለጠግነቱ መጠን አስቦን ነው። ሰው ሆነልን ጌታ፣ ሰው ሆነልን። እኛ ነገር ገዶት። ሃሌሉያ ሃሌሉያ። በማናችንም ፉልፊል ልናደርገው የማንችለውን ጽድቅ መቼም ፉልፊል አድርገን እግዚአብሔርን ልናስደስት የማንችል ሰዎች ኢየሱስ አጠናቅቄዋለሁ አለ። ተፈጸመ፣ ጨርሼዋለሁ። ሃሌሉያ። ያለቀ ነው። ከእኛ የሚጠበቀው አንድ ነገር ነው፣ ወደ ጌታ መመለስ፣ ልባችንን መክፈት። ሎርድ ፈልግሃለሁ፣ ኢየሱስ ፈልግሃለሁ። የምናመልከው አምላክ ያው አምላክ ነው። በመካከላችን አለ አለ ጌታ። ሃሌሉያ ሃሌሉያ። እሺ ከሌላችሁ ሌሎቻችሁ እኔ የምጸልየውን ነገር ፖሊሻ አብሮ ይጸልይና አብረን እንጸልይ። ክብር ለኢየሱስ ይሁን። ከቻላችሁ የእውነት ከልባችሁ በጣም ተሰጥታችሁ አብራችሁ እንድጸልዩ። እሺ ጋይዝ፣ ባንተያየም አብራችሁን ተሰጥታችሁ ከልባችሁ ጸልዩ። የእውነት ከልባችን ነው የምንጸልየው እኛም። ክብር ለኢየሱስ ይሁን። ጌታ ደግሞ ይሰማናል። አሜን። የሚሰማ አምላክ፣ የሚመልስ አምላክ። የእውነት ልባችሁን ጌታ ሲያድሰው ይሰማችኋል። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል አይደለ? ጥሩ ውሃን እረጭባችኋለሁ እናንተም ትጠራላችሁ፣ ከጣዖቶቻችሁ አይደለም የሚለው ከርኩሰቶቻችሁም አጠራችኋለሁ፣ አዲስንም መንፈስ አሌቤኪያቦስ አዲስንም መንፈስ አዲስንም ልብ ሰጣችኋለሁ፣ አሮጌውን አይደለ የደነደነውን ልባችሁን አውጥቼ የስጋን ልብ ገጥምላችኋለሁ። ኤሌቤኪያባ ሌበርደቤኔኪባ ሮዶሮቦስ ኢየሱስ ኢሌቤዙኖ ኤሌበርደኪያባ መንፈስ ቅዱስ ሆይ እንጸልይ እንጸልይ። አባት ሆይ አባት ሆይ አመሰግንሃለሁ። አመሰግንሃለሁ። እግዚአብሔር ሆይ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ በጎነትህ አመሰግንሃለሁ። አመሰግንሃለሁ። እኔ ኃጢአተኛ ነኝ። እኔ ኃጢአተኛ ነኝ። እኔ በድያለሁ። እኔ በድያለሁ። ጌታ ሆይ ጌታ ሆይ ኢየሱስ በመስቀል ላይ ኢየሱስ በመስቀል ላይ ስለ ኃጢአቴ እንደሞተልኝ፣ ስለ ኃጢአቴ እንደሞተልኝ፣ ከሙታንም በሦስተኛው ቀን እንደተነሳ፣ በሦስተኛው ቀን እንደተነሳ፣ ወደ አባቱ እንደሄደ፣ ወደ አባቱ እንደሄደ፣ አሁን በአብ ቀኝ እንዳለ፣ አሁን በአብ ቀኝ እንዳለ፣ ደግሞ ሊወስደኝ እንደሚመጣ፣ ደግሞ ሊወስደኝ እንደሚመጣ አምናለሁ። አምናለሁ። ይሄንን በልቤ አምናለሁ። ይሄንን በልቤ አምናለሁ። በአንደበቴም ደግሞ እመሰክረዋለሁ። በአንደበቴም ደግሞ መሰክረዋለሁ። ኢየሱስ ኢየሱስ ጌታዬ ነው። ጌታዬ ነው። ኢየሱስ ኢየሱስ ጌታዬ ነው። ጌታዬ ነው። ኢየሱስ ኢየሱስ ጌታ ነው። ጌታ ነው። ኃጢአትን፣ ዓለምን፣ ሰይጣንን፣ ስራውን ሁሉ እክደዋለሁ። ኢየሱስን የሕይወቴ ጌታ የልቤ እረኛ አድርጌ እሾመዋለሁ። አባት ሆይ ልጅህ ስላደረግከኝ እንድመለስም ደግሞ እድል ስለሰጠኸኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ሃሌሉያ ሃሌሉያ ሃሌሉያ። እንጸልይላቸው። ፖሊ ለሚመለሱ ሰዎች ጸልይላቸው። ኤሌቤኪያባ ኤሌበርቴ ቬኔዲያኮስ ዢሌቤኪያላ አሌቤኪያሎስ መንፈስ ቅዱስ ኦራናናናናናይ ሆሊ ስፒሪት እናመሰግንሃለን። አባት ሆይ እናመሰግንሃለን።
ለእኛ አሜን ለደካማዎች ጌታ ሆይ ለኃጢአተኞች ለበደለኞች የምትራራ አምላክ ጌታ ሆይ በብዙ ድካም ለሚያልፉ በብዙ ኃጢአት ልምምድ ውስጥ ለሚያልፉ በብዙ ጌታ ሆይ ሊወጡ እየፈለጉ በብዙ እስራት ውስጥ ላሉ ጌታ ሆይ በዚህ መካከል ላሉ ወንድም እህቶቻችን እግዚአብሔር ሆይ we pray for them Lord እኛም በብዙ ድካም አለን ጌታ ሆይ እኔም ወንድሜም ፖልሻ ጌታ ሆይ በዚህ ያለን ሁላችን አባት ሆይ ምህረትን እንድታገንልን በኢየሱስ ስም ጸልያለሁ። አባት ሆይ በጌታ በኢየሱስ ስም የምህረት ዝናብ በላያችን እንዲዘንብብን በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ከጣዖቶቻችን ከርኩሰቶቻችን ሁሉ ዛሬ እንድታጠራን በጌታ በኢየሱስ ስም ጥሩ ውሃንም ረጭባችኋለሁ እንዳልከን ጌታ ሆይ በኢየሱስ ስም ይህንን ጥሩ ውሃ አሁን በልባችን ላይ እንድትረጭ ጌታ ሆይ በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ ኃጢአታችሁ የፈለገውን ያክል እንደ አለላ ቢቀላ አይደለም የሚለው እንደ ባዘቶ ይጠራል እንደሚል ጌታ ሆይ በጌታ በኢየሱስ ስም ሎርድ ደምህን እንጠራለን ኢየሱስ። አሜን we call the blood of Jesus right now አሜን ከኃጢአት ሁሉ የሚያነጻ የክርስቶስ የኢየሱስ ደም አሜን ከተለያየ ድካም የሚያወጣ የክርስቶስ የኢየሱስ ደም አሜን in the mighty name of Jesus ጌታ ሆይ ዛሬ በሕዝብ ላይ እንዲሆን በኢየሱስ ስም እንጸልያለን። Father, we pray this in the mighty name of Jesus. ባት ሆይ ኢየሱስ ልጆች በዚህ ያለን ጌታ ሆይ እንድትራራ ጌታ ሆይ በኢየሱስ ስም ለሕዝብ መታደስ እንዲሆን ጌታ ሆይ ሪስቶሬሽን እንዲሆን በኢየሱስ ስም ጌታ ሆይ ከቤት ጠፍቻለሁ ለሚሉ ከአገልግሎት ጌታ ሆይ በተለያየ ምክንያት ደክመው ለወጡ በተለያየ አይነት ድካም ተሳስረው ላሉ ጌታ ሆይ በኃጢአት ውስጥ ቢሆን በተለያየ አይነት ነገር ጌታ ሆይ ጠላት አስሯቸው ቢሆን በዚህ ሰዓት ላሉ በጌታ በኢየሱስ ስም ጌታ ሆይ ምህረት እንለምንሃለን። ምህረት እንለምንሃለን ጌታ ሆይ forgive us Lord. አሜን we will repent ጌታ ሆይ አሜን ኃጢአታችንን ጌታ ሆይ በፊትህ እንናዘዛለን። አፍነነው አንቀመጥም ጌታ ሆይ ጀግንነት አይደለም ጌታ ሆይ ልባችን ላንተ የተሰበረ እንዲሆን ነው የምንፈልገው አባ አሜን in the mighty name of Jesus አሜን በደምህ ኃጢአት በደላችንን ሁሉ እንድታጠራልን በኢየሱስ ስም እለምንሃለሁ። አሜን ጌታ ሆይ በጣም ደካማዎች ነን ጌታ ሆይ የእውነት ስትጠራንም እናንተ ደካማዎች ብለን የጠራህን ጌታ ሆይ ብርቶች እንዳልሆንን ታውቃለህ ጌታ ሆይ በብዙ ነገር ጌታ ሆይ ያወቅን መስሎን ጌታ ሆይ የገባን መስሎን ደክመው ጌታ ሆይ ከቤት ለወጡ አባ በኢየሱስ ስም ለመመለስ ይሄን ልብ ይዘው ላሉ በጌታ በኢየሱስ ክርስቶስ ስም አሁን የደነደነው ልባቸውን አውጥተህ የስጋን ልብ እንድትገጥምላቸው በኢየሱስ ስም እንጸልያለን። in the mighty name of Jesus አሜን አዲስ ልብ እንድትገጥምልን ጌታ ሆይ ምህረት ርህራሄ በእኛ ላይ እንዲሆንልን በኢየሱስ ስም እንጸልያለን። አሜን Father, we pray this in the mighty name of Jesus. አሜን መንፈስ ቅዱስ ርቀት የማይገድብህ አምላክ ነህ። በሁሉ ስፍራ አለ። in the mighty name of Jesus ይህንን ለሚሰሙ ሁሉ ጌታ ሆይ በኢየሱስ ስም ኢየሱስን በልባቸው እንድትስለው መንፈስ ቅዱስ ኢየሱስ እንድታበራላቸው የመስቀሉ ብርሃን ዛሬም እንዲበራልን በኢየሱስ ስም የልቦና አይኖቻችን እንዲከፈቱ ዛሬ ጌታ ሆይ የጥበብና የመገለጥህን መንፈስ እንድትሞላብን ጌታ ሆይ የተጠራንበት ተስፋ ምን እንደሆነ እናውቅ ዘንድ ጌታ ሆይ የርስትህ ባለጠግነት ምን እንደሆነ ይገባን ዘንድ እንዴት እንደሆነ ይገባን ዘንድ ጌታ ሆይ በጌታ በኢየሱስ ስም የልቦና አይኖቻችንን ዛሬ ክፈትልን ጌታ ሆይ በጌታ በኢየሱስ ስም መንፈሳዊ እውርነት spiritual blindness በጌታ በኢየሱስ ስም ዛሬ ከህዝብ ላይ የተነሳ ይሁን ጌታ ሆይ በልብ ላይ በአይን ላይ የተቀመጠ መጋረጃ በኢየሱስ ስም የተገፈፈ ይሁን in Jesus name አሜን መጽሐፍ እንደሚል በልባቸውና በአይናቸው ላይ ያለ መጋረጃ ወደ ክርስቶስ ግን ዘወር ባሉ ጊዜ አለ በርደኪያቦስ ይነሳል እንደሚል በጌታ በኢየሱስ ስም ጌታ ሆይ ዛሬ በዚህ ላለን ሁሉ ጌታ ሆይ ይሄን ለሚሰሙ
መጋረጃ ሆኖ በዓይናችን በልባችን ላይ ያለ ነገር ጌታ ሆይ በጌታ በኢየሱስ ስም የተጠረገ ይሁን። አሜን በጌታ በኢየሱስ ስም የተገፈፈ ይሁን። ጌታ ሆይ አሜን ዓይናችንን ወደ አንተ እናዞራለን። ኢየሱስ ዛሬ አሜን ዓይናችንን ወደ አንተ እንተክላለን። ዛሬ ጌታ ሆይ አሜን ዓይናችንን ቀና አድርገን ወደ አንተ እንመለከታለን። አሜን ነፍሳችን በእርግጥ አንተን ትፈልጋለች። ጌታ ሆይ ቆይተን ደጅህን እንጠናለን። ጌታ ሆይ ዘንበል እስከምትልልን ጌታ ሆይ አንነቅልም። ጌታ ሆይ አሜን ዘንበል በልልን። ጌታ ሆይ የፊትህ ብርሃን ይብራልን። ጌታ ሆይ በኢየሱስ ስም አሜን አባ በኢየሱስ ስም እንዳንለምድህ በቤትህ እየኖርን እንዳንለምድህ ገባን እንዳንል ጌታ ሆይ የእውነት ጌታ ሆይ ጠገብን እንዳንል በኢየሱስ ስም ረሃብ በህዝብ ላይ ይለቀቅ። አሁን የቃል ረሃብ፣ የጸሎት ረሃብ፣ ብዙ የሚያንበረክክ ረሃብ፣ ብዙ የእግዚአብሔርን ቃል የሚያስናፍቅ ረሃብ ለእኔም ለወንድሞቼም በዚህ ለሚሰሙ ሁሉ ይሄ እንዲሆንልን እለምንሃለሁ። አሜን አውቃለሁ እግዚአብሔር ሆይ ጸሎታችን እንደምትሰማ አልጠራጠርም። ጌታ ሆይ አንጠራጠርም። የሰጠህን መንፈስ የልጅነትን መንፈስ ነው። አባታችን ሆይ በዚህ መንፈስ ነው የምንጸልየው። ጌታ ሆይ ራራልን። ጌታ ሆይ ራራልን። ማንም የተጠማ ቢኖር ወደ እኔ ይምጣ ብለህ የለ ጌታ ሆይ መተናል። ጌታ ሆይ በኢየሱስ ስም ይህንን ረሃብ በህዝብ ላይ እንድታረግ ከሆዳችን የህይወት ውሃ ወንዝ እንዲፈልቅ በጌታ በኢየሱስ ስም እንጸልያለን። ብዙ ወደ አንተ መጠጋት ይሁንልን ጌታ ሆይ። ብዙ ፊትህን ማየት ይሁንልን። ብዙ አንተን መፈለግ ይሁንልን። ኢየሱስ ኢየሱስ ፋዘር በጣም ደካሞች ነን ጌታ ሆይ ታውቃለህ። አቤቱ ብርታቱ ነን ጌታ ሆይ በኢየሱስ ስም አሜን ልባችንን ለውጠው ዛሬ ጌታ ሆይ። አሜን በጣም የእውነት አንተን የምንወድበት ልብ ስጠን ጌታ ሆይ። አሜን አንተን የምንወድበት የእውነት በአንተ ፍቅር የምንዝረከረክበት ልብ ስጠን ጌታ ሆይ። እንደዚሁ እውር ሆነን አንከተል ጌታ ሆይ በኢየሱስ ስም። አሜን እንደዚሁ ተዋውረን ጌታ ሆይ በኢየሱስ ስም የልምምድ ህይወት አንኖር ጌታ ሆይ። ዕለት ዕለት ፊትህን መፈለግ፣ ዕለት ዕለት አንተን ማየት፣ ዕለት ዕለት አንተን መራብ እንዲሆንልን በኢየሱስ ስም ጸልያለሁ። አሜን አባት ሆይ እናመሰግንሃለን። አሜን አሌ በርደኪባ አሌ በኪያቦስ ለቨኔዲና አሌ በርደኪያቦስ ፋዘር in the mighty name of Jesus ቅዱስ አምላክ ሆይ አንተ ቅዱስ ነህ ጌታ ሆይ። አጥራን በኢየሱስ ክርስቶስ ስም እንደሚገባ መመላለስ ይሁንልን ጌታ ሆይ። በዚህ ላሉ ሁሉ መታደስ ይሁን። ዛሬ መመለስ ይሁን ጌታ ሆይ። ዛሬ መመለስ ይሁን ጌታ ሆይ። አሜን የእውነት መመለስ ይሁንልን አባ። የልባችንን ታውቃለህ እግዚአብሔር ሆይ። መመለስ ይሁን በኢየሱስ ስም። አድሰን ጌታ ሆይ። ሩሃን እርጭብን ጌታ ሆይ። Father, fill us with your Holy Spirit in the mighty name of Jesus. በመንፈስ ሙላን ጌታ ሆይ። ክብር ሁሉ ለአንተ ይሁንልህ። እንወድሃለን። In Jesus' name we pray. Amen. Amen. አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለንጉሱ፣ ክብር አልፋና ኦሜጋ ለሆነው፣ ክብር ለተሰቀለው